ሰላም እንዴት ናችሁ? ሁሉ ሰላም ከኔ ጋር በጣም ሰላም ነው አለው አልሐምዱሊላህ። ዛሬ አንድ ነገር ላወራ ፈለኩኝ። ማርሻል አርት ፍልስፍና በልጆች አስተዳደግ ውስጥ ያለውን ጠቀሜታን ለማውራት ፈለኩ። ይሄም ማርሻል አርት ውስጥ ያላሳደጓቸው ልጆች ወይም በማርሻል አርት ህይወት ውስጥ ያላለፉ ልጆች ወደፊት ሊደርስባቸው የሚችል ነገር ወይም ደግሞ ሊጋፈጡት የሚችሉበት ነገር እንዳለ ይሰማኛልና ይህንን ልጆችን ወይም አሳዳጊ ልትሆኑ ትችላላችሁ ወይም ደግሞ የወለዳችኋቸው የራሳችሁ ልጅ እህት ወንድም ሊሆን ይችላል እና ይህንን ነገር በማርሻል አርት ውስጥ ቢያልፉ ልክ የልጅነት እድሜን ወይም አንደር 17 ዓመት እድሜ በታች ላይ ሆነው ወይም የጉርምስና እድሜ የሚጀምሩበት ላይ አስቸጋሪ ጸባይ የሚያደርሱ ወይም አልፎ አልፎ በጣም ግትርና አደገኛ ልጆች የሚሆኑበትን እድል እንዳይፈጠር ቀድሞ የመከላከል ስራ እንዲካሄድ ለማድረግ ማለት ነው። እነዚህን ነገሮች መጠቀም ይኖርባቸዋል። ስለዚህ ወደ ዋናው ርዕስ ስመለስ ማርሻል አርት ፍልስፍና በልጆች አስተዳደግ ውስጥ መጠቀም ልጆችን በአካል ጠንካራ ብቻ ሳይሆን በስነልቦናና ስነልቦናቸው የታነጸ እንደሆነ ለህይወታቸው ዝግጁ የሆኑ ዜጎች ለማድረግ ይረዳል። እነዚህ ነጥቦች በአራት ዋና ዋና ነጥቦች መመልከት ይቻላል። መጀመሪያ አንደኛ የማይበገር መንፈስ ብለን የምንጠራው ይቅርታ የማይበገሩ መሆን ይኖርባቸዋል። ያ ማለት ልጆች ሪሳይለንስ ሆነው እንዳድጉ ማድረግ ነው። ይሄ ማርሻል አርቱ በደንብ ያግዛቸዋል። የትኛውም ማርሻል አርት ይሁን ቴኳንዶም ይሁን ሌሎች ውሹ፣ ካራቴ፣ ጂዶ፣ ጂትኩንዶ፣ አኪዶ፣ ጂጂትሱ፣ ኪክ ቦክሲንግ ብቻ ብዙዎች ሁሉም ማርሻል አርቶችን ይመለከታል። እናም እዚህ ጋር በጣም ወሳኝ ነገር ነው። ልጆች በማርሻል አርት እድገት ውስጥ ማደግ ይኖርባቸዋል። ማርሻል አርት ውስጥ ባደጉ ቁጥር ከጊዜ ወደ ጊዜ ብዙ እርምት እየወሰዱ ይሄዳሉ ብዬ አስባለሁ። እናም ለዛ ነው ይሄን ላዘጋጀት የገደድኩት ማለት ነው። ስለዚህ ልጆች በማርሻል አርት ልምምድ ወቅት ይወድቃሉ፣ ይሳሳታሉ፣ ደግሞም አንድን እንቅስቃሴ ለማወቅ ደጋግመው ይለማመዳሉ። ይሄ ታዲያ ምንድን ነው? ይህ ታዲያ ምን ጥቅም ሊኖረው ይችላል? መሳሳታቸው፣ መውደቃቸው ምን ፋይዳ ሊኖረው ይገባል ወይም ይኖረዋል የሚለውን ስንመለከት ጥቅሙ ውድቀት መጨረሻ እንዳልሆነ ይማሩበታል። በህይወታቸው ፈተና ሲያጋጥማቸው ተስፋ ከመቁረጥ ይልቅ ደጋግሞ በመሞከር ድል መጎናጸፍ እንዲችሉ ያደርጋቸዋል። ይሄ ማለት ጽናትን ያዳብራሉ ማለት ነው። በአንድ ነገር ላይ ይጸናሉ። መሰልቸት ወደ አካዳሚካው ብንመጣ አንድ ሰሚስተር የተሻለ ውጤት ላይ ያመጡ ይችላሉ። በሌላኛው ሰሚስተር ደግሞ በቃ ከዚህ በኋላ እኔ ያልቆልኛል ምናምን የሚባሉ የተስፋ መቁረጥ ስሜቶች እንዳይኖሩ ይረዳቸዋል ማለት ነው። ስለዚህ እዚህ ጋር በደንብ ማተኮር ያስፈልጋል ማለት ነው። በስተሁለተኛ ደረጃ ከላይ ከጠቀስኳቸው ወይም ደግሞ ወደፊት እናያቸዋለን ብዬ ካሰብኩት ሁለተኛው ከአራቱ ዋና ዋና ነገሮች ሁለተኛው ስሜትን መቆጣጠር ነው። ይሄ ኢሞሽናል ኮንትሮል የምንለው ነገር ልጆች ሲናደዱ ወይም ሲበሳጩ ቶሎ የመምታት የመጮህ ባህሪ ሊያሳዩ ይችላሉ። ይሄ ኔቸር ጉዳይ ነው። ማንኛውም ሰው ላይ ይመጣል ከሌላ ላይ ደግሞ አይመጣም ብለን የምንለው ነገር አይደለም። ስለዚህ ማርሻል አርቱ እዚህ ጋር ምን ሚና አለው ነው። ስሜት መቆጣጠር ወይም ኢሞሽናል ኮንትሮልን ስንመለከት ምን አለው? ሚናው ምንድን ነው እዚህ ጋር? ስለዚህ ማርሻል አርት ምን ያስተምራቸዋል? የመጀመሪያው ስራ ከመመታታት በፊት መተንፈስን ያስተምራቸዋል። ይሄ ማለት በተፈጥሮ አንድ ሰው ወደ ስፖርት ቤት ሲመጣ ምንም ሲል በቃ የተለያዩ የሰውነት ክፍሎቻችን በተፈጥሮ ንዴት በሚመጣበት ሰዓት ላይ ወደ መምታት የሚያቀኑ የተለያዩ የሰውነት ክፍሎች አሉ። እንደ እጅ፣ እግር፣ ቴስታ የምንለው የጭንቅላት ሄዲንግ እንደሱ የመምታት
እንዲሁ ክርን መምታት እንዲሁም ደግሞ እጅ በጠነከረ መልኩ ቡጢ መሰንዘር ሂደቶች ይከናወናሉ። ሁላችንም ያሳለፍንበት ነገር ስለሆነ ማለት ነው። ስለዚህ ይህንን በትንፋሽ ሲወጡ እነዛ በተፈጥሮ ንዴት በተሰማቸው ሰዓት ሪፍሌክስ አክሽን በሆነ መልኩ ወደ ሰው ተቃተው ጉዳት ሊያደርሱ የሚዘጋጁ የሰውነት ክፍሎቻችን ትንፋሽ በምንተነፍስበት ሰዓት ላይ ያው እንደሚታወቀው ማርሻል አርት ውስጥ ያላችሁ ትረዱኛላችሁ ብዬ አስባለሁ። ብዙ ነው ትንፋሽ ስናወጣ የምናደርገው ነገር፣ መረጋጋት፣ አየር መሳብ ውስጡ ይታያል። በቃ ማርሻል አርት እዚህ ጋር ትልቅ ሚና አለው። ስለዚህ ይህ ጥቅሙ ታዲያ ምንድን ነው? ኃይል እንዳላቸው እያወቁ ነገር ግን ያንን ኃይል በንዴት ባለመጠቀም ራሳቸውን መግዛትን ይለማመዳሉ። ይህ ማለት ደግሞ ትዕግስት በትምህርት ቤት ውስጥ ከጓደኞቻቸው ጋር ለሚኖራቸው መልካም ግንኙነት ጠቃሚ ነው ማለት ነው። መልካም ግንኙነት ጠቃሚ ነው። በሶስተኛ ደረጃ ትህትናና ክብር ነው። ይህ ማለት ለሰው ያላቸው ሪስፔክሽን ነው። ይህንን ሪስፔክሽን በማርሻል አርት ውስጥ ምን አለው ነው። በማርሻል አርት ውስጥ ልምምድ ከመጀመሩ በፊት ለአሰልጣኝ ለጓደኞቻቸው እጅ መንሳት ወይም ደግሞ ሰላምታ ይሰጣጣሉ። ያው ኢን እንግሊሽ ቦው ብለን የምንጠራው ወይም ደግሞ ልክ ቻሪዮት እንደ ኢንተርናሽናል ቴኳንዶ ቻሪዮት ኮግኒቲ ያሉ ሰላምታ ሲሰጡ ለአሰልጣኞቻቸው የሚያደርጉት ለጓደኞቻቸው የሚያደርጉት ሪስፔክሽን እዚህ ጋር ትልቅ ፋይዳ አለው ማለት ነው። ይህን ማድረጋቸው ምንድነው ጥቅሙ ታዲያ? ልጆች ሰውን ማክበር ለደካሞች ሳይሆን ለጠንካሮችም የሚሰጥ እሴት መሆኑን ይረዳሉ። ይህ ማለት ምን ማለት ነው? እኔ ጎበዝ ነኝ ከሚል ኩራት ይልቅ ሁልጊዜም የመማረው ነገር አለ የሚል ትህትናን ያላብሳቸዋል ብዬ አስባለሁ። ስለዚህ ማርሻል አርት በጣም ጠቀሜታ አለው ማለት ነው። እዚህ ጋር ለሁሉም ነገር ለልጆች ብቻ አይደለም። ዛሬ በልጆች ላይ እንደ አንድ ትኩረት አደረኩበት እንጂ ለማንኛውም ሰው ማለት ነው። አራተኛ ወይም የመጨረሻው ክፍል ዛሬ እኔ ባነሳሁት ወይም ደግሞ በዚህ ሀሳብ ላይ በአራተኛ ክፍል ላይ ወይም ደግሞ በአራተኛ ደረጃ ላይ የምንመለከተው ትኩረትና ዲስፕሊን ነው። ስነ ስርዓት የምንለው አንድ ላይ ፎከስ የሚያደርጉበት ነገር አለ። ይሄ ማለት ማርሻል አርቱ ዝጋ ምንድነው ጠቀሜታ ያለው ነው። አንድን እንቅስቃሴ በትክክል ለመስራት ሙሉ ትኩረትን ማሰባሰብ ወይም ትንፋሽ መሰብሰብ የምንለው ነገር አለ። ያ ማለት የተለያየ ሀሳብ ልጆች ከተበታተነ የሚፈለገውን ነገር ማድረግ ስለማይቻል ስለዚህ ምን ያስፈልጋል ማለት ነው? የትሬኒንጉ ሰዓት 1 ሰዓት የሚሆን 2 ሰዓትም 30 ደቂቃ ይሆን 10 ደቂቃ በዛች ሰዓቶች ውስጥ ምን ማድረግ ይጠበቅባቸዋል? ትኩረታቸውን ሰብስበው ትኩረታቸውን ከሰበሰቡ በኋላ እንትን ማለት ይጠበቅባቸዋል ማለት ነው። ይህንን ሀሳብ ሰብስበው ለመስራት በሚያደርጉበት ሰዓት ላይ ትክክለኛ በማርሻል አርት ውስጥ ያለው ጥቅም አጉልቶ እንዲያሳይ ይረዳል ማለት ነው። ይህ ማለት ምን ማለት ነው? ትኩረት ይህ የትኩረት ብቃት በትምህርታቸው ላይም ሆነ ልክ በአካላቸው እንዲሁም በስነልቦናቸው ላይ ውጤታማ እንዲሆኑ ይረዳቸዋል። በአካዳሚካልም ይሁን ወይዘር ከአካዳሚካልም ውጭ ይሁን ከሰው ጋር የሚኖራቸው መስተጋብርም ይህንንም በአንድ ላይ እንዲሁም ደግሞ ስልታዊ በሆነ መንገድ ህይወታቸውን የመምራት ምሳሌ ብናነሳ የቤት ስራ በወቅቱ የመስራት፣ ንጽህናን የመጠበቅ፣ ራሳቸውን ንቁ ማድረግ እንዳለባቸው የሚነቁበት ሁኔታን ይፈጥራል ማለት ነው። ስለዚህ በዚህ ላይ ማርሻል አርት በደንብ ይጠቅማል ማለት ነው። ለምሳሌ አንድ ምሳሌ ወይም ደግሞ ሴናሪዮ ላንሳና ልጁ በትምህርት ቤት ውስጥ ሌላ ልጅ ቢገፋው ወይም ቢሰድበው ምን ይፈጠር ይመስላችኋል? አንደኛ ያልሰለጠነ ልጅ ወዲያውኑ መልሶ ሊማታ ወይም ሊያለቅስ ይችላል። በማርሻል አርት ፍልስፍና ያደገ ከሆነ ግን በራሱ ስለሚተማመን ሰልፍ ኮንፊደንስ ስለሚኖረው ንዴቱን ይቆጣጠራል። አሰልጣኙ የሰጠውን በስልጠና ወቅት ላይ ያሉ ግብአቶች፣ ምክሮች በትክክል ይተገብራል። ስለዚህ መምታት ወይንም ለሰደበን ሰው ስድብን መልሶ መስጠት መፍትሄ እንዳልሆነ ይረዳል።
ደግሞ መፍትሄ አይደለም። መምታት መፍትሄ ሊሆን አይችልም። ምክንያቱም መምታት ሌላ መምታትን ይዞ ይጠብቃል። ይህ ማለት በቀል የምንለው ማለት ነው። ስለዚህ በቀል ሌላ በቀል ይወልዳል። ይሄ ደግሞ ሰላም መረጋጋትን ሊያመጣ አይችልም። ይልቁንም ሁከትና ጫጫታ ወይም ስጋቻን ያመጣል ማለት ነው። ስለዚህ በትዕግስት ያልፋል፣ በንግግር ይፈታል። ይህ ነው እንግዲህ ጥንካሬ ሳይሆን ዲስፕሊን ማሳየት ማለት። ስለዚህ በማርሻል አርት ውስጥ ጥንካሬያችንን ማሳየት ሳይሆን ዲስፕሊናችንን ማሳየት ነው። ጥንካሬያችንን ማሳየት አንዱ በዲስፕሊን የተገራ ከሆነ ጥሩ ነው፣ ግን ጥንካሬያችንን የምናሳየው የትና መቼ ነው ነው። ይህን ያስፈልጋል። ስለዚህ ለማጠቃለል ያክል ልጆች ማርሻል አርትን ማስተማር ማለት ተዋጊ ማድረግ ሳይሆን ሰላማዊና ራስን የሚመራ ሰው አድርጎ ማሳደግ ነው። ይህም ሲባል እንግዲህ በጣም ትልቅ የሚባል ነገሮች ይማሩበታል፣ ያስተምሩበታል። በፊት የነበራቸው ወጣ ያለ ባህሪ በአጭር ጊዜ ውስጥ የሚታረምበት አንዳንዱ ጊዜ ሊፈጅ ይችላል። ይሄ ማለት ያው የትኩረት ማነስም ሊኖር ይችላል። ይሄ እንደ አሰልጣኙ የሚይዝበት እንደገና የልጆች ፍላጎት እንግዲህ የልጆች ያሉበት የዲሲፕሊን ደረጃ በፐርሰንት ቢያንስ ኢስቲሜት መደረግ አለበት እና ዛሬ ይችን ሀሳብ ለመናገር ወደድኩኝ። እስኪ እናንተም በስተመጨረሻ አንድ ጥያቄ የተወሰኑ ጥያቄዎች ለጠይቃችሁና በእነዚህ ሀሳቦች ላይ ወይም በጥያቄዎቹ ላይ ሀሳብ ብትሰጡበት ደስ ይለኛል። በአካባቢያችሁ ልጆች ይህንን ጥበብ የሚማሩበት እድሎች አሉ? ማለትም ይህን ጥበብ ስልም ማለት ነው ማርሻል አርትን የሚማሩበት እድሎች አሉ? ካሉ ተጠቅመውታል ወይስ አልተጠቀሙትም? ወይንስ ይህንን ፍልስፍና በቤት ውስጥ በንግግር እንዴት ማስተላለፍ እንደሚቻል ብንመለከት ይሻላል? እስኪ ሀሳብ አስተያየት ስጡበት። ማስተላለፍ እንዴት እንደምንችል ልጆችን ወደ ማርሻል አርቱን በፍቅር እንዲመጡ ለማድረግ ይህንን የማርሻል አርት ፍልስፍና ወይም ደግሞ በልጆች ላይ የሚሰጠውን ፋይዳን በተመለከተ በቤት ውስጥ ንግግር እንዴት ማስተላለፍ እንደምንችል ብንመለከት ይሻላልና? ወይንስ ደግሞ እድሎች ካሉ እድሎችን እየተጠቀሙ ነው ወይስ ደግሞ አልተጠቀሙ? ካልተጠቀሙ ለምን? ወይስ ግንዛቤ የለዎትም? ስለ ማርሻል አርቱ ያላችሁ አመለካከትስ እንዴት ይለካል? እነዚህን ነገሮች ሀሳብ እንድሰጡበት ነው። አመሰግናለሁ። መልካም ጊዜ ተመኘሁ። ይህንን ሀሳብ ስናገር ወይም ደግሞ ለማብራራት ተፈጥሮ በፈቀደልኝ ልክ እዚች ያህል ጊዜ ሀሳብ አምጥቼ ወደ እናንተ ላካፍል ለፈቀደልኝ አላህ ሱብሃነሁ ወተዓላ አልሐምዱሊላህ እያልኩኝ ለነበረን ጊዜ አመሰግናለሁ። እንደጠቀማችሁ ተስፋ አደርጋለሁ። ባይ ባይ።